ሰው መውደድ ማለት እንደዚህ ነው። ዛሬ እንግዲህ የሩታና የሩታ አድናቂ ተገናኝተዋልኝ። አሁን ቀደም የሩታን አድናቂ በሩታ ወንድም ቤት አይተናት ነበረ። አንዴ ሁለቴ ሩታን አገናኘኝ እያለች መታ ነበረ። እንግዲህ ሩታም እስካሁን አልተመቻችላትም ነበረ። እነዚያ ሳይሆን በነገራችን ላይ ዛሬ ሩታን ይሄን ቪዲዮ እየሰማ ሰው በሙሉ በጣም አጥጋቢ መልስ ነው ማለት ነው። በአሁኑ ዘመን በተለይ ማለት ነው እንኳን ፌመስ ሆነንና ፌመስ እኮ ባንሆን ትንሽ ይሄዋልላችሁ ግጭቱ ምናምን ነገር ሰውና ሰው ለመገናኘት በጣም በጣም ከባድ ነው። እና ሩታ ትክክል ነሽ። እኛ ብዙ ጊዜ ሩታን እንወቅሳለን። ሩታ ለምን ነው ሰው ማታከብር? ለምን ነው ሰው ማታገኝ? ለምን ነው እንዲህ እንዲህ እንላታለን ማለት ነው። እና አንዳንዴ ዝም ብለን የሚመጣልንን ሀሳብ ወይም የሚመጣልንን ነው ብዙ ጊዜ የምንናገር። ግን አንዳንዴ ቆም ብለን ብናስብ በተለይ በአሁኑ ዘመን በተለይ በአሁኑ ጊዜ ጓደኛ መስለው ወዳጅ መስለው ስንት ጠላት አለብን። እና ሩታዬ ትክክል ነሽ። በውስጥም ሰውን ማውራትም አያስፈልግም፣ ሰውንም ማግኘትም አያስፈልግም። እና ስለዚህ ሰውን ስለማታምን ነው እንጂ ሩታ ያው ሰው ጠልታም አይደለም፣ ኦዲየንሶቿንም ሳታከብር ቀርታ አይደለም። እና ልክ ነው። ይችን ልጅ እንግዲህ በወንድሟ ቤት ሁለቴ ምናምን ነገር አይተናት ነበረ። ዛሬ እንግዲህ ያው ሩታ መልስ አጥጋቢ መልስ ሰጥታለች ማለት ነው። እና ሩታዬ ይመችሽ የኔ ቀብራራ። በነገራችን ላይ የሰው መውደድ ይስጠን ማለት እንደዚህ ነው ማለት ነው። ኮሜንቱ እንዳለ በጣም ነው የሚገርም። በጣም ከምላችሁ በላይ ምንድነው ኮሜንቱ የሚል እኔ መቼ ነው እንዳንቺ እንደዚህ ሩታና አግኝቻ ተቀፍ ማረጋት? ያረቢ አላህ ያረቢ። ሩታ ወላይ ከላይ እኮ ነው ፈጣሪ የሰጠሽ እነዚህ ኦዲየንሶችሽን። እንዲሁ በቃ ምን አይነት ነሽ? እኔ እንጃ በጣም ነው የሚገርመኝ ወላሂ እውነት ስናገር ማለት ነው። እና ይመችሽ። ይሄ ነገር ምንድን ነው ትዕግስትሽ። ሁለተኛ ደግሞ በቃ ብቻ አላውቅም ምን እንደምላችሁ። ሰላም ወደ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ የሩታ ወንድም አብነትና የሩታ አድናቂ በስተመጨረሻም ተገናኝተዋልኝ። እንግዲህ የሩታ ወንድም ይችን አድናቂዋን አንዴ ሁለቴ አይተናት ነበረ። እንግዲህ ሩታም ስላልተመቻችላት ምናምን ነገር ያው ብሏልኝ። ብዙ ጊዜ አይመቻችም ወንድሟ ግን ሩታ ማለት ወይኔ እንዴት አባትሽ ነው የምታምሪ የኔ ጨረቃ ሲላትኝ ውይ እንዴት የሚያባምሩ አንድ አይነት ናቸው ደግሞ። እና ሩታዬ ሁሌም ፏቤ፣ ሁሌም ይመርብሽ፣ ሁሌም ከፍ በይ። እና ምንድነው ልላችሁ የነበረ እንግዲህ የሩታ አድናቂ ስትገናኝ በጣም እሷን ማግኘት የምትፈልግ ያው አንዳንዴ እኛ ክፉንን ሳይሆን ሳንል ወዳጅ መስለው ጥሩ ጓደኛ መስለው ጥሩ ሰው መስለው የሚጎዱና አሉ። እና ስለዚህ ነፍስ ያኔ ራሳችን ተጠንቅቀን እንደመኖር ነገር የለም። እኛ ራሳችን ተጠንቅቀን ከኖርን ራሳችን በቃ እንትን ብለን ካኖርን የሚጠብቅን ፈጣሪ ነው እንጂ ዝም ብሎ በቃ አድናቂ ነን ምናምን ወድሻለን ብሎ የሚመጣውን ሰው ሁላ ማግኘት የለብንም። እና ሩታዬ እንደኔ ትክክል ነሽ። እኛ እስካሁን አንቺ በጣም ብዙ ነቅስሻለን፣ በጣም ብዙ ነገር እንልሻለን። ለምንድን ነው ደግሞ ይሄን ነገር የምንልሽ? ሩታ ለምንድን ነው እንደዚህ ማታርግ? ሩታ ለምንድን ነው እንደዚህ ማታርግ እንላለን። እና ልክ ነው። በአሁኑ ሰዓት ሰው ማግኘት በጣም ከባድ ነው። እንኳን ሰውና ማናውቀውን በሚዲያ ሰው የሚያውቀንና አሁን የሀገራችን ሰው ሆነ እህቶቻችን ወንድሞቻችን ራሳችን ማግኘቱ ራሱ በጣም በጣም ከባድ ነው። ሰው በኋላችን ምን እንደሚያስብ አናውቅም፣ ምን እንደሚሉን አናውቅም። ስለዚህ ራስን ተሸክፎ እንደመኖር ነገር ያው አለ አልልም ሩታዬ። እና እንግዲህ አድናቂዎቿ በጣም ሲገናኙ እንዴት እንዳለቀሰች ወንድሟ ደግሞ እኔ ከእህቴ በላይ ያው ማንንም እንትን አልልም። እና እህቴ በቃ እኔ ሰው ማግኘት አልፈልግም ሳይሆን ያው ከመግቢያው ላይ እንዳለችው ማንንም ማመንም አልችልም። ባመንኋቸው ሰዎች እየተጎዳው ስለሆነ እንደዚህ አይነት እንባ ነው በጣም የተናነቃት እንባ እንዴት እንደተናነቃት። እና እምር ይበልብሽ። ወንድሟም አንዳንዴ እንደዚህ ሁሌ ብትመጣ፣ በተለይ ሩታ ደግሞ ከወንድምሽ ጋር ከቶችሽ ጋር ብትመጪ ላንቺም ራስሽ ክብር ነው፣ ወላሂ በጣም ክብር ነው። ይሄን አድናቂ ምናምን ነገር እኔም እንድታገኝ አልፈቅድልሽም። ሰው በጣም መርዝ ነው፣ ሰው በጣም ክፉ ነው። እና ስለዚህ ወይኔ አርጋ ደግሞ በስስት የምታያት። በነገራችን ላይ ሩታን ሄዶ ከቤቷ ያያሰው ስነ ስርዓቷ በጣም የምታምር እንግዲህ ከቪዲዮኑ ከምናያት በላይ ደግሞ ከቤት ደግሞ በጣም ጀግና፣ በጣም ስነ ስርዓቷ ደስ ይላል ነው የሚባልና እኛም እንግዲህ በቪዲዮ ስናያት በቃ አንገቷን ድፍት አድርጋ ስራና ስራዋን ነው። እንደ ሰው እኮ እንደ ፌመሶች እንደ ሀብታሞች ምንም አትቅበጠበጥም። ወላሂ ይሄን ነገር ሀቅ ነው የማወራ። ስትመጣም በቃ ያላት ስነ ስርዓት እኔ ምንድን ነው
አንዳንዴ ለምን ማታከብር ምናምናም ነገር ላለ ይሄ ነገር አይደለም። በቃ ስነ ስርዓት ነው። አንገቷን እንድፍታ አድርጋ አንዳንዴ አሁን አንዳንድ ሰዎች ኦዲየንስ አለ ምናምን ብሎ የሚቅለበለቡ ሰዎች እነዚያ ምንድን ነው ከአንገታቸው በላይ ነው ሰውን እንትን የሚሉ። ሩታ ግን ከአንገት በላይ አታቀብጠን ከአንጂ በቃ አልሙም ሰውን ትወዳለች። ግን እንዲህ ደግሞ ባረጋቸው ያው ብዙ ነገሮች ሀሳብ ስለሚመጣ ለዚያ ነው እንጂ ሩታ ወላሂ ሰው ታከብራለች። በጣም ጀግና ናት። ከቤተሰቦቿ አንስቼ ተረድቻቸዋለሁ። አባቷም እናቷም በጣም ስነ ስርዓት ያላቸው ስለሆኑ እኔ በነገራችን ላይ የሰው እናት አባት ካየሁኝ በቃ ልጆቹ እንደነሱ ናቸው እላለሁኝ። እና ለዚያ ነው ሩታዬ ይመችሽ። እንግዲህ እህቴም ማነው ስሟ ያላትኝ ስሟ ጠፋኝ። እና እንኳን ደስ አለሽ። እንግዲህ በስተመጨረሻ በሶስተኛ ቪዲዮ ነው በአራተኛ ቪዲዮ ያው ወንድምየውን በጣም ቢዚ ስለሚሆን ነው። ለዚህ ነው በጣም ያቆየሽ እንጂ ያው ሩታም ብዙም ስለማይመቻት እስከዚያ ነው አሁን የቆየሽ ማለት ቪዲዮ ነገራችን ላይ የተቀረጸው ቆይቷል። ሩታዬ ያው ይመችሽ፣ ምችት በይ፣ ሁሌም ይመርብሽ የኛ ጨረቃ የኛ ሚዲያ መሪ ኖሪልኝ። እና የተናገርሽው ነገር ጥሩ ነው። ማንንም ሰው ሲጠራሽ ያው ይህ መሄድ የለብሽም፣ ሰው መምረጥ አለብሽ። በአሁኑ ሰዓት ያው እንዳልኋችሁ ሰው ማመን በጣም ከባድ ስለሆነ ጥሩ አይደለም ነው የምላችሁ ማለት ነው። እና ዛሬ ደግሞ እስቲ በምን ትመጣለች? እና አንዳንዴ ኮሜንቱን እንግዲህ ካያችሁት ሩታዬ የኔ ወድ፣ ሩታዬ የኔ ወድ፣ ከሌ 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 ነው የተሰጠሽ፣ ሩታዬ የኔ ጨረቃ። እኔስ መቼ ነው ሩታን ማገኛት? እንደዚህ አግኝቻት እንዴ በቃ አንጀቴን በቃ ቅፍ አርጊያት መቼ ነው የምስማት? በቃ ኮሜንቱ ዛሬ በጣም ነው ደስ የሚል ማለት ነው። በጣም በጣም ከምላችሁ በላይ ትናንትና ፍቅርም በኮሜንት አጥረገረጓት። ውይ አንዳንዴ እኮ ስንወድም በዚያው ልክ ሰው ስንጠላም በዚያው ልክ። እና ሩታዬ ያው በዚያው ቀጤበት። ከሰዎች ጋር እንደዚህ መገናኘትም ሆነ ከሰዎች ጋር በውስጥ ሲጽፉልሽም ተለተለው መመለስ አያስፈልግም። በቃ ስራና ስራሽን ብቻ ሰሪ። ያው አንዳንዴ እንደዚህ በዩቱብ ከመጣሽልን በቂ ነው እንጂ በግድ በአካል እናግኛት እያላችሁ አታስጨንቋት። እሷንም ክፉ ናት፣ ሰው ማግኘት አትፈልግም አትበሏት። ወላሂ ተረዱ። በአሁኑ ሰዓት ሰው ማግኘት በጣም ከባድ ነው። ማንንም ማግኘት አያስፈልግም። እና ብዙ ጊዜ እኛ ሰውን ሳንረዳ በጣም ብዙ ነገር እንላለን። ሩታዬ ምችት ይበልሽ። ስላየሽ በጣም ደስ ብሎኛል። የኛ ጀግና የኛ መሪ የሚዲያ መሪ የቡታጀራ እንቁ የሄርሜላ አድናቂዎች ራስ ምታት እንቅልፍ የነሳሻቸው